አሜን። ምስኪ ወደዚህ ነው ናሽቱ በወጣ ይተካ። ቴንኪዩ አመሰግናለሁ። እንግዲህ አሁን ወደ ቁም ነገራችን እንገባለን። የሀገሬ ልጆች ውዶቼ፣ የምታከብሩ በመላው ዓለም ያላችሁ እናቶች በአጠቃላይ ከጎኔ ለቆማችሁ ሳልጠብቃችሁ ማለት ያልጠበቅኳችሁ ሰዎች አጠገቤ በቃ ለእውነት የተናገራችሁልኝ እናቶች፣ አንዳንዴ ባለመስማማት ነው እንጂ እናትነት ነው፣ እውነት ነው። በዚህ አጋጣሚ ብዙ ጊዜ እኔ በቪዲዮ የሶሻል ሚዲያ ሰው ስለ እኔ ሲያወራ ወይም ሲናገር አንድም ቀን ማለት ነው በቪዲዮ አመሰግናለሁ ምን አርጊበት አለ እኮ በጣም ምንም ስልቻዩ ይሆናል በቃ። እና በየትኛውም አጋጣሚ ቢገርማችሁ ነገር እንትን አይደለም ሰውን እንደዚህ በቪዲዮ ሲሰራ ሊመስላት የሚዲያ ሰው ስትሆኑ አታውቁትም። ሀሳባችሁ ስለሚቀያየር ስለሚለዋወጥ መቼ እንደሚለወጥ ስለማታውቁት ቪዲዮ ላይ ሰርቼ ከዲ አመሰግናለሁ ብዬ አላውቅም። ዛሬ ግን በድፍረት ነው የምለው። ምክንያቱም እስከ ዛሬ የተመጣበት መንገድ ኢዚ ነው ለእኔ። የአሁኑ ግን በጣም ያስፈራል፣ በጣም ከባድ ነው። ይህንን የምነግራችሁ ለሚገባችሁ እናቶች ብቻ ነው። ሌሎቻችሁ አይገባችሁም። አይኑ አውቃለሁ በጣም የጠላችሁ በጣም ጠልታችሁኛል እና ግን እያለፍኩ ማለት ነው እና ማብራሪያ ርዕስ ኢሹ ምናምን እንዲሆን ምናምን አልፈቅድም። ግን ስሜቴን ነው የምነግራችሁ። የተወራው ወሬ የተባለው እንዲህ ብላኝ ሸዋሸዋ ሰራችኝ እንደዚህ ብላኝ ነው። ምንም እኔ ሸዋሸዋ አልሰራም። ባይዘው እኔ ውሸት ብቻ ነው የሚያሳፍረኝ። ውሸት ያሳፍረኛል፣ እውነት አያሳፍረኝም። ግን ደግሞ እውነትን ይዛችሁ ሰዎች ሳይቀበሏችሁ ሲቀሩ ያናድዳል፣ እንደ ሰው ማለት ነው። ቅድም እንዳልኳችሁ ከዚህ በፊት በፖለቲካ ሊያ እንደዚህ አወራች ምናምን ተብሎ ቪዲዮ ተመዞብኝ ምናምን የፈለጉትን እንድጠየቅ ነበረ። አዎ ተጠይቄበታለሁ፣ ግን ነፃ ወጥቼበታለሁ። በሰዓቱ ሁሉም የተናገረው ሙሉ ያወራውን ነው የተናገርኩት እና ነፃ ወጥቼበታለሁ። ያንን እንደ ምሳሌ አድርጌ ተናግሬያለሁ። ያ ሲንግል ማም ነኝ፣ ከልጄ ጋር ነው የምኖረው፣ ልጄን የማሳድግበት ነው ዩቱቤ። በዚህ ደረጃ ርቀት ለምን ሄዳችሁ እንደዚህ ስታደርጉ በጣም አናዳችሁኛል ብያታለሁ። እውነት ነው ብያታለሁ። እንደዚህ ስሜታዊ ሆኜ ሳወራችሁ ምናልባት ዩቱባን ይዘጋ ስለሆነ ፈርታ ምናምን ነው። ልጄ ትሙት አይደለም ይዘጋ። ግን እኔ የገባኝ እኔ ያወቅኩት እኔ የደረስኩበትን እንዲበል ለእኔም ጥሩ አይደለም፣ እንዲበል የሚረዳኝም የለም። ስለዚህም ግን እንዲህ ብቻ ነው ማለት የምችለው። ለምንድን ነው ለሁለት ሴቶች ብቻ ወጥቼ ስም ጠርቼ ይቅርታ እንድል የተፈለገው? ለምንድን ነው ቤተሰብ? እውነት ይሄን ነገር ደፍቼባታለሁ ያልኩትን ንግግር እነዚህን በጣም እንግዲህ በቪዲዮ ምናምን እንደተባለው እምልበት ርዕስ ሆኖ ነበረ ቤተሰብ። እውነት እንደዛ ነበረ? ለምንድን ነው ለሁለቱ በጣም እንደዚህ ሆነው? ሊያ ምንድን ነው የሰማችሁ? ምንድን ያወቀችው? ምን ላይ ደርሳ ነው? ምን ታወጣለች ተብሎ ነው ዩቱባን እስከ ማስጠፋት ደረጃ ከዛም ደግሞ እስር ቤት እስክትገባ ድረስ በሷ ላይ እንራመዳለን። ግን የገረመኝ ነገር ጆርዲ የረሳሽው ነገር ያቺ ያልሽኝ አንደኛዋ ሴት ከነ ጥፋቷ ምን ቆምላታለን ብለሽ ነበር። ሊያ ሴት አይደለችም እንዴ? እኔ ሴት አይደለም? ለምን ከነ ጥፋት ያልቆምሽልኝም? ቆመሽልኛል። ይቅርታ ብለሽ ቪዲዮ እንደምሰራና እነዚህ ልጆች ይቅርታ እንድላ ሁለቱን ደግሞ አለ ይቅርታ ከኔ ይቅርታ ማግኘት ያለባቸው ሴቶች እንደዛ ብያልኩት እንደዛ ተደፋ ይደፋል ምናምን ያልኳትን ሴት ነው እንጂ ለነሱ ምንም ይቅርታ የሚያስብል ነገር አላደረኩም። ምክንያቱም አጠገቤን ያሉት ጎኔን ያሉት በፈለጉበት እርምጃና መንገድ መምጣት ይችሉ ነበረ። ግን እነሱ ምንም ያሉት ነገር የለም። እናንተ ናችሁ እያጨዋችሁት ያላችሁት። በጣም ጥሩ አመጣጥ መተሻል፣ ተቀብለውሻል። የትላንትናው ማንነትሽ፣ ትላንት ያደረግሽው ነገር ተረስቶልሻል።
የሴት ጠበቃ ሁነሻል። ሴቶችን ለመርዳት ቆርጠሽ ተነስተሻል። ቀጥይበት፣ ይሳካልሽ። ያ ደግሞ ሴቶችን የምታጠፋ ለሴት ልጅ ጸር ሴትን የምታዋርድ ሴት ሆናለች። እቀጥልበታለሁ። እንዝላል የሆኑትን ሴቶች በማዋረድ እንዝላል የሆኑ ሴቶችን ታሪካቸውን በማምጣት ስምና ዝና ያላቸውን ሰዎች ስምና ዝና አለን ብለው በየቤቱ የሚያስለቅሱትን ሴቶች የረሳችኋቸው ማለት ነው። በእነሱ ታከው ለሚመጡ ሴቶች እኔ አለሁ እስከዚች ዩቱብ እስክጠፋ ድረስ ማለት ነው። ለምን ልጅ ማኛ ጠፋሽ ከሚዲያ ብሎ የጠየቀ የለም አንድ ቀን። እኔ ግን አልጠየቅኩም። ትላንትና ማታ ነው የጠየቅኩት። የገባኝም አሁን እግዚአብሔር የጻፈውን ነው። ህብረት ሊኖር ይችላል፣ መዋደድ ሊኖር ይችላል፣ መስማማት ሊኖር ይችላል። እግዚአብሔር የፈቀደው ነው የሚሆነው። እግዚአብሔር ያለው ነው ሁሉ ጊዜ የሚሆነው። በዚያ አምናለሁ። እግዚአብሔር ያለው ነው የሚሆነው፣ ሰው ያለው አይደለም የሚሆነው። እኔ ደግሞ ከብዙ ሰዎች አንድ እግዚአብሔርን ይዤ የመጣው ጀግና ሴት ነኝ። ሴት ነኝ፣ እኔ ሴት ነኝ እንጂ ሴት ነኝ ብዬ ሌላዋን ሴት የማርድ አይደለሁም። ሴት ነኝ ብዬ ሌላዋን ሴት የምገዘግዝ አይደለሁም። ያጠፋችን ግን ሌላዋን ሴት ምንድነው ለምታጠቃ ሴት ድምፅ ነኝ። የእውነት ማለት ነው፣ የድራማ አይደለም። የእውነት 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 በጣም ከገረመኝና ካሳቀኝ ነገር ትላንትና ምን ሰማሁ? በጣም የገረመኝ ነው የምነግራችሁ። አንዷ ገባችና ኦኬ ዩቲዩብንም አዘጋችሁ አለቻት። እሷንም ወደ እስር ቤት አስገባችኋት አለቻት። ከዛም ልጇስ ጎዳና ትውጣ ትላታለች። የለም ቤት ጎዳና ትውጣ አላለችም ጋይስ። አትወጣም፣ ሲጀመር አትወጣም። ግን እንዴት ነው በዚህ ደረጃ ለሴት ልጅ ጠበቃ የሆናችሁት እና በዚህ ደረጃ በዚህ ቅስፈት ሊያን ስትቃወሙ ተቀባይነት ያገኛችሁት? እኔን አመስግኑ። በነገራችን ላይ እኔን አመስግኑ። እኔ ለእናንተ ትልቅ ነገር ነው ያልኩት ማለት ነው። ስለዚህ ያወራሽው ያልሽው ያልተስማማውበት ማናት? አንደኛዋ አይቻውን ከእናንተ ጋር ያለችው አንደኛዋን ማለት ነው። እሷ ፊት ስትነሳኝ አልኩ እንደዛ ያልኩት ብለሽ ያልሽኝ ነገርን አስተካኪበት። ምክንያቱም እኔ አላወራም። እኔ ባይዘዌ እንደዚህ አይደለም። በልጄ ስምት ሚስጥር በጣም ነው የምጠብቀው። ለኬኳምዬ ዝም ብዬ ብታወሪ ምንም አይደለም። እና ያ የነገርሽኝ ያንን ነገር ማለት ነው ስትይ እንደዚህ ማለቴ ትናንትና እንደዚህ ነው እሱ እንደዚህ በሱ በኩል እንዴት ትቆሚያለሽ እንደዚህ ግን እሷ እንደዚህ ነገር ውስጥ እንዳለች የምናውቃለን። ግን አንቺ እሷ ሴት ስለሆነች ከእሷ ጎን ነው የምንቆመው ብለሽኝ ነበር። የኛ ዓላማ ይሄ ነው ብለሽኝ ነበር። ሴት ልጅ እያጠፋችም እየበደለችም ከሴት ጎን እንደምትቆሙ ነው የነገርሽኝ። እና እኔስ ማለት ለእኔ የገረመኝ እኔ ጥፋቴ ነው፣ ከልጄ ጎን ግን አልቆማችሁ። ምክንያቱም በዩቱቤን ልጄን የማሳድገው ብዬ እንዲህ በቃ ስሜታዊ በሆነ ስሜት ነግሬሽ ነበረ። የገረመኝ እሱ ነው። ተቀባይነት ትላንትናው ያ ማንነትሽን ማን ይሄ የነበረሽ እንዴት ብለሽ ከዚህ ሀገር እንዴት ብለሽ የወጣሽበትን የነበረሽን በአጠቃላይ እና ደግሞ አንቺ ራስሽ ስለ ራስሽ የነገርሽኝ ራስሽ ማለት ነው። እንዴት አይነት ከእናት ቤት ወጥተሽ አሁን ላይ ያልሽኝን እንኳን እንዲህ ብዬ የማውራት እኔ ሞራል የለኝም፣ አቅም የለኝም። እንደዚህ አይነት ወሬ የማውራት አቅም ሞራል የለኝም። እና ያም ነገር ነበረ የእውነት እንዳውራሽ ያደረገኝ፣ ግን አልነበረም። ይቅር ብለናታል። እንደዚህ አይነት ቪዲዮ ትሰራለች። ቁጭ ብዬ ሳስበው ነገሮቹ ሳገናኛቸው መጣልኝ። እነዚህ ልጆች ይቅርታ ካልኩኝ ነገ የሆነ ነገር ከሰማው ላላውራ ነው ማለት ነው። ጋይስ ተረድታችሁኛል? ምንም አላጠፋውም። ለምጠየቅበት ጥያቄ መልስ እያሰጧቸው ነው። ስለዚህ እነዚህ ልጆች እንደዚህ ካልኩኝ ነገ የሰማሁትን የማውቃቸውን ነገሮች እንዳላውጣ ልደረግ ነው ማለት ነው። ስለዚህም አልቀበልም። የሁለቱን አልኩኝ አልቀበልም። አላመንኩበትም። ላመንኩበት ግን መጥቼ ይቅርታ ጠየቅኩኝ። እጠይቃለሁ ስላልኩኝ ላመንኩበት ይቅርታ ጠየቅኩኝ። ውሸት ነው ጠየቅኩኝ። በሚገርም ሁኔታ ጠየቅኩኝ። ሁለቱ ካልተጠየቀች እኔን ቿሿ ሰርታኛለች ምናምን
ብለሽ ሰራሽ። ምን ይደረግ እንግዲህ ካልሽ ምን ይደረግ? በጣም ነው ሴቶች የወደዱሽ፣ በጣም ነው ምንድነው የተከተሉሽ፣ በጣም ነው ጀግና ያሉሽ። እውነታው ግን እሱ አይደለም። ታውቂዋለሽ፣ ሁላችሁም ታውቁታላችሁ። እኔም አውቀዋለሁ፣ ለምን እንደዚህ እንደተደረገም አውቀዋለሁ። እናቶችዬ ብዙ ማውራት አልፈልግም። ይመች ጆርዲ፣ ይመችሽ፣ የኔ እናት ይመችሽ። በዚህ አጋጣሚ እናቶችዬ አንድ ነገር ልንገራችሁ። ሴት ልጆቻችሁ የት እንደሚውሉ ከማን ጋር እንደሚውሉ አንድ ሴት በጣም አብዝታ አንቺን ልጅሽን ወይም ሴት ልጅሽን ሰፖርት ስታደርግ ስትረዳ ከአቅም በላይ እላፊ ነገር ሲሆን ልጅሽ ላይ የምትጠቀም ሴት እንዳለችም ወቁ። በተለያየ ነገር ይሄ ቲክታክ ላይ ያለው ወንዱ ምናምን አለ። በቃ ሴት እናቶች ይገባቸዋል። በጣም ነው የሚያስፈራው። በጣም የሚያስፈራ ነገር ነው። ምክንያቱም በጣም በምን አይነት ወይ እንደሚመጣ አይታወቅም። እና ኦልሬዲ እንደዚህ አይነት ፐብሊክ ፊገር ላይ ስምና ዝና ያላቸው ሰዎች ከሚዲያ የማጥፋት ፕላን ነው አይ ቲንክ አሁን ላይ ያለው እየተሰራ ያለው። ሁለተኛ ነገር ደግሞ እኔ ምንድነው የደረስኩበትን ደረስኩኝ፣ ያወቅኩትን ሳልፈልግ አወቅኩኝ። ቤተሰብ እኔ እኮ አወቅኩኝ፣ ምን ላርግሽ፣ አወቅኩኝ እና ያወቅኩትን ነገር ደግሞ ብናገረውም እዚህ ጋር አሁን ጆሮውን የደፈነ ማህበረሰብ ስላለ አልናገርም። ግን ስላወቅኩኝ ያለው አማራጭ ቢያ ከዚህ ቦታ መጥፋት ነው ያለባት፣ ዲሌት መሆን ነው ያለባት። ተረድታችኋል? ደፋር ናት፣ ትናገራለች፣ የፈለጥተቻለች፣ እንዴት ትላለች ምናምን፣ ዲሌት መሆን አለባት። ያ ነው የተሰራ እውነት ለመናገር ከሆነ ማለት ነው። ግን ነገም ከነገ ወዲያም እናገራለሁ። ነገም ከነገ ወዲያም እነዚህ ሴቶችን ሁሌ እመጣቸዋለሁ።